እንዳያችኋት ያለችበት ሁኔታ ጥሩ አይደለም፣ ደስ አይልም። በጣም ተከፍታለች፣ በጣም አዝናለች። ምክንያቱም አቶ ፍፄ ተጠቅሞባታል። እሷ ለስራ ብላ መልካም ነገር ለፕራንክ ባደረገችው እሱ ደግሞ ነገሩን ገልብጦ የልቡን ያሴረውን ሴራ ወጥመዱን ዘርግቶ እንግዲህ ያልዋለችበትን የሌለችበትን ስሟን እያጠፋ ይገኛል። ሰላም ቤተሰብ እንዴት ናችሁ? ለዚህ ቤት አዲስ ከሆናችሁ ሰብስክራይብ አድርጉ፣ በቅንነት ደግሞ ላይክ እያደረጋችሁ ቪዲዮን እዩት እና እንግዲህ ዛሬ እንዳያችኋት መግቢያ ላይ በምንም አይነት መልኩ ብሩኬን ላገኘው አልቻልኩም፣ ሊያወራኝ አልቻለም። ስለዚህ ያለኝ አማራጭ ወንድሙ ጋር ሄጄ በወንድሙ በኩል ማግኘት ነው የምፈልገው ብላ እንግዲህ ሂዳ ነበረ ቤት። የወንድሙ ሚስት ነበረች። ወንድምየውም ፍቃደኛ አልሆነም። ከካሜራም ጀርባ አውርተ ነው ፍቃደኛ አልሆነም። ግን ደግሞ ካሜራ ምናልባት ደቀነን ቤተሰብም አለ ስንለው ፍቃደኛ ከሆነ በቃ ማግኘት አለብኝ ዛሬ እንደምንም ብዬ ድምፁን መስማት አለብኝ ብላ እንግዲህ ሀብ እንደኛ እንደ ተመልካች በጣም ተናዷል፣ በጣም ተበሳጭቷል። ምክንያቱም ለምንድነው ሁልጊዜ ንትርክ፣ ሁልጊዜ ጭቅጭቅ፣ ሁልጊዜ በቃ አይሰለቻችሁም ወይ? ጥል በቃ ይሰለቻል፣ ይደክማል። ለምንድነው እንደዚህ የምትሆኑት? ሁሌ እናንተ ሕፃን ናችሁ ወይ? ለምንድነው ሁሌ በቃ እንደዚህ በጸብ መካከል የምትኖሩት አይነት ነገር ነው። ልክ እንደ ተመልካች ነው የሀብም ሀሳብ። በቃ ይደብራል፣ ይደክማል፣ ይሰለቻል። በቃ እረፉ። እንደዚህ አይነት ነገር እስከ መቼ ነው የሀብም ጥያቄ። አይፈረድበትም፣ ልክ ተመልካችም እንደሚለው ነው ማለት ነው። ግን ደግሞ በዚህ መካከል ደግሞ እች ልጅ በማታውቀው ነገር በቃ የሆነ ሴራ እየተሰራባት ነው። ምክንያቱም አቶ ፍፄ እንግዲህ ከዚህም በፊት እንዳደረገው አሁንም እንግዲህ ከማንኛዋ ጋር ተባብሮ እንደሆነ ባናቅም እሱ ፕራንክ እንስራ ባለችው መንገድ በቃ ለሱ ደግሞ አጋጣሚውን አግኝቶታል። ገብቷቸዋል። የሆነ ወጥመድ ውስጥ የሚከተበትን መንገድ ስላገኘ እሺ ብሎ ከአንዳንድ ተስማምቶ ፕራንኩን አደረገ። ከዛ በኋላ ደግሞ አይ ይሄ ነገር እኮ የምር ነው ከካሜራ ጀርባን እነሷ ብዙ ነገር አለን ብሎ እንግዲህ ልጅቷን ስሟን እያስጠፋ እያስጨነቀ እያስከፋ ይገኛል ማለት ነው። እንግዲህ ቤተሰብ እንዳያችሁት ሀብ በስንት መከራ ተለምኖ ብሩክን ደውሎ ወደ ቤት እንዲጠራው ተደርጎ ነበረ። እንግዲህ ብሩክም ከመጣ በኋላ ልክ ሰሞኑን እንደተናገረው ነው። ጥሩ ሙድ ላይ አይደለም፣ ጥሩ ሁኔታ ላይ አይደለም ያለበት ሁኔታ። በቃ በጣም ስሜታዊ ሆኖ ነው ያለው። ተረጋግቶም የማዳመጥም የማውራትም ሁኔታ ውስጥ አይደለም። በቃ ከርታችሁኛል፣ ከጀርባዬ ሴራ ተሰርቶብኛል። ምንም በቃ እኔ ምንም ክፉ ቃልም መናገርም አልፈልግም፣ መጣላትም አልፈልግም። በቃ ብቻዬን ጠፍቼ እየኖርኩ ነው። ተውኝ፣ በቃ ብቻዬን ልሆንበት፣ ሰላሜን ስጡኝ አይነት ነገር ነው። በቃ ልቤ ተሰብሯል። እኔ ልቤ የሚሰበር አይመስላችሁም ወይ? ስለዚህ በቃ ብቻዬን ተውኝ። በቃ እኔ ከእናንተ ጋር መጣላትም ሆነ ማስቀየም አልፈልግም አይነት ነገር ነው። ገብቷቸዋል። ምክንያቱም ሁሉንም እውነት ነግሮኛል እሱ፣ አንቺ እየዋሸሽኝ ነው አይነት ነገር ነው። ባትዋሽኝም እንኳን እሺ ሌላ ነገር እንኳን ከሱ ጋር ባይኖርሽ እንዴት እንደዛ ሆነሽ አልጋ ላይ ቪዲዮ ትሰሪያለሽ ነው። ገብቷቸዋል። እንዴት እንደዚህ አይነት ፕራንክ ትሰሪኛለሽ አልጋ ላይ ከጓደኛዬ ጋር ሆነሽ አይነት ነገር ነው። ብቻ እሱም በቃ የተባለውን ነው። ገብቷቸዋል። አሁን ላይ ላይፈረድበት ይችላል፣ ያለበት ስሜት ነው። በቃ እሱን እንተውና ማለት ነው መረጋጋት ያስፈልገዋል። እሱም በስነ ስርዓቱ እንደዚህ ሆይ ሆይ እየተባለ ሳይሆን አንድ ሰው ተረጋግቶ ቁጭ ብሎ በጥሞና እንዲያስብ፣ ይሄ ነገር ሴራ ሊሆን ስለሚችል ብሩኬ አይንህን ግለጥ፣ ልጅቷንም በዚህ ምክንያት እንዳታጣት፣ በውሸት በሴራ እንዳታጣት አይንህን ገልጠህ በስነ ስርዓቱ ያለውን ነገር ለማጣራት ሞክር ብሎ ቁጭ አድርጎ ያለ ካሜራ የሚያወራው ሰው ያስፈልጋል፣ በአንደኛ ደረጃ ማለት ነው። በሁለተኛ ነገር ደግሞ ናኒ ከመካከላቸው ውጭ፣ ግድ የለሽም ውጭ፣ በቃ አስፈላጊ አይደለም፣ እያበጣበጥሽ ነው። ጭራሽ እንዳይኑ ብሌን የሚሳሳለትን ወንድም ዛሬ የሆነ እስከ መሰንዘር ደረሰ ማለት ነው። ሀቢያ የሆነው ደግሞ ታይ እያለሽ ነው። ታይ ትናንትናም ቪዲዮን ከሰራሽ በኋላ ታይ ብዬሻለሁ፣ ከዚህ ነገር ውጪ፣ በቃ አንቺ ውጪ እያለ ተደጋጋሚ ሀብ እያስጠነቀቀሽ ነው ናኒ። ከዚህም በፊት ብሎሻል፣ አሁንም በአሁኑም ዙር እያለሽ ነው። በቃ እያገዝሽ አይደለም አንቺ፣ እንደዚህ አይደለም። ትናንትና ወተሽ ብሩኬን የተናገርሽው ነገር በጣም እንደ አንድ ቤተሰብ በጣም ነው የሚያሳፍረው። ገብቶሻል። ተመልካች እንኳን ያንቺን ያክል አልተናገረውም።
አንቺ ቤተሰብ ሆነሽ ቤተሰብ እኮ ነሽ ኦልሬዲ። በቃ አንቺ እኮ እንደውም የወንድሙ ሚስት ነሽ፣ እንደ እህት የሚያይሽ ቤተሰብ እኮ ነው ነሽ አንቺ አሁን በአሁን ሰዓት ማለት ነው። እንደዛ ወተሽ እሱን ስም ማጥፋት፣ እንደዛ ወተሽ እሱን ብጥልጥልጥል አድርገሽ መናገርሽ ልክ ነው ማለት? እንደዛ ስላልሽላት ሀይሚ የምትደሰት ይመስልሻል? ግን እየታዘበችሽ ነው። አይገርምሽም? በውስጧ ማለት ነው። ይሄ ቀን ያልፋል። እንዴ የቆየ ቂም አለባት እንዴ? ግን ምን ሆና ነው እንዴ? ምን ሆና ነው በዚህ ልክ እየተናገረችው ያለችው ማለት ምን እንዴ? በቃ ለራሷ ራሱ የምሬ ነው የምልሽ። አሁን ችግር ውስጥ ስላለች አሁን ግራ ስለተጋባች ስላዘነች እንጂ የአንቺ ትናንትና ያልሽውን ነገር ሀይሚ በእርግጠኝነት ነው የምልሽ ትዝብት ውስጥ ነው ያስገባሽ የገባችሁ። ምን ቢያደርጋት ነው እንዴት እንደዚህ ልትናገረው ቻለች ብላ ነው የምትታዘብሽ። የምሬ ነው የምልሽ። እንዴ ምን ሆነሽ ነው? ምን ነክቶሽ ነው እንዴ? ምን ሆነሽ ነው? አንቺ የተማርሽ ሰው አይደለሽ እንዴ? ቆም ብለሽ አስቢ እንጂ። በዛ ልክ የባልሽን ወንድም እንደዛ ዝቅ ከፍ አድርገሽ በሚዲያ ለዛውም በካሜራ ፊት መናገርሽ ልክ ነው እንዴ? ምን አደረገሽ እንዴ? የራሱ ሚስቱ እንኳን የራሱ ሚስቱ ማለት ነው ሀይሚ ነገሮችን ለማስረዳት እንዲረዳት ለማድረግ እየጣረች ነው ያለችው። ገብቶሻል? እንዳንቺ እንኳን አልተናገረችውም። ምን አንተስ ፕራንክ አድርገኝ የለ እንዲንድንድዲ ብላ እንኳን አንቺ እንደተናገርሽው ቃል አንድ ክፉ ቃል ካፉ አልወጣም። እሷ ለራሷ ተጨንቃለች። የሚረዳት በቃ እንዲረዳት ነው እሷ እየጣረች ያለችው። እንዲሰማት፣ እንዲረዳት፣ እንዲያምናት ነው ጥረት እያደረገች ያለችው። የራሱን ፍቅረኛ እንኳን ማለት ነው። አንቺ እኮ የቆየ ቂም እንዳለብሽ ወይስ ትቀኝበታለሽ? እያባባሽ እኮ ነው ያለሽው። የሆነ የበግ ለምድ ለብሰሽ ማለት ነው ሀይሚን ያገዝሽ አስመስለሽ በሀይሚ ወዳጆች ወይ ደግሞ በጨረቃ ፋሚሊ የሆነ ጀግናናኒ ጎበዝናኒ እንድትባይ ገብቶሻል። ሽፋን አድርገሽ ሀይሚን ያገዘ አስመስለሽ ብሩኬን እየተበቀልሽ ነው። ገብቶሻል። የብሩኬን ስም እያጠፋሽ ነው። የሆነ በቃ ብሩኬን ለመጣል እየጣርሽ ነው። ትቀኝበታለሽ፣ በእርግጠኝነት ትቀኝበታለሽ። አስታራቂ ለዛውን ፋሚሊ ሆነሽ በዚህ መልኩ ከፍ ዝቅ እያደረግሽ ለተመልካች አሳልፈሽ እየሰጠሽ ለሚጠሉት ጠላቶች አሳልፈሽ እየሰጠሽ እንደዚህ ነው እንዴ ቤተሰብ? እንደዚህ ነው እንዴ የወንድም ሚስት? የወንድም ሚስት እኮ ልክ እንደ እህት ናት፣ ሽፋን ናት፣ ከበር ናት። ገብቶሻል? ጥፋት እንኳን ቢኖር አይ እንደዚህ አይደለም ቤተሰብ ተረጋጉ፣ እኛ እናስተካክለዋለን፣ እናንተ ብቻ ተረጋጉ፣ እኛ በምክር እናስተካክለዋለን፣ በውስጥ መስመር አስተካክለን ወደ እናንተ እንመጣለን ይባላል እንጂ አንቺ የሆነ ገና ክፍተት እንዴ። ሀይሚ ራሷ አትወድም እሱን ሲናገሩባት። አይገርምሽም? በጭራሽ ነው የማትወደው። ልንገርሽ አስረግጬ። አንቺ ጭራሽ ሀይሚን ሽፋን አድርገሽ ለሀይሚ ያገዝ አስመስለሽ ልጁን ትሰድቢያለሽ እንዴ? ወተሽ አይደብርሽም እንዴ? አንቺ ለባልሽ ክብር የለሽም እንዴ? ለባልሽ ክብር ቢኖርሽ ልንገርሽ፣ በዛ ልክ ወተሽ ወንድሙን ሚዲያ ላይ ከፍ ዝቅ አድርገሽ ምን ጥልጥል አድርገሽ አትናገሪውም ነበረ። አንቺ ማለት ነው የሆነ መንገድ ነበር የምትፈልጊ፣ ብሩኬን ለመናገር፣ ብሩኬን ለማዋረድ፣ ብሩኬን ለመጣል፣ ብሩኬን አንገት ለማስደፋት። ግን ብሩክ አለማየሁ መቼም ነው አንገት የማይደፋው። እግዚአብሔር ድንግል ማርያም ከሱ ጋር ነች ያለችው። ጠላቶችን እየሰባበረ ማለት ነው እንክትክት እያደረገ ዶቄት እያደረጋችሁ ተሻግሮ ይመጣል። ከሀይሚን ጋር ነገ ሰላም ሆኖ ወይ ምናልባትም ፕራንክ እያደረገ ሊሆን ይችላል ከተደረገው ከባድ ፕራንክ አንጻር፣ ወይ ደግሞ ፍፄ ከሌላ ሰው ጋር ሆኖ ያሴረው ሴራ ሊሆን ይችላል። ይሄንም ብጥስጥስ አድርጎት በድል ይወጣል። ይብላኝ ላንቺ ነገ ቤተሰብ ሆነሽ አብረሽ ቀጥለሽ ለምትበዩ ለምትጠጩ ነገ አብረሽ ለምትቀጥኝ ይብላኝ ላንቺ ናኒ። አሁንም ቢሆን ሀይሚን አትጠቀሚባት፣ ከሀይሚ ውጪ ሀይሚን እየተጠቀምሽ ልጁን ለመጣል አትሞክሪ። ገብቶሻል? ሀይሚን መጠቀሚያ አታደርጊያት። በጣም ነው የሚያሳፍረው ንግግርሽ። የትናንቱ ከዚህም በፊት ትናንትም ያደረግሽው ነገር በጣም ነው የሚያሳፍረው እንዳንድ ቤተሰብ ማለት ነው። እና መቼም ቢሆን ደግሞ እንኳን ባንቺ በማንም ብሩክ አለማየሁ አልወደቀም። ምክንያቱም የሚያምነው አምላክ የድንግል ማርያም ልጅ ነው። ሁሌም ከሱ ጎን ሆኖ እያሻገረው የሚገኘው አሁንም ይሄን ይሻገረዋል። ልንገርሽ ብትወጭ ነው የሚሻልሽ ናኒ። ልክ አይደለሽም። ጭራሽ ወንድማማቾቹን ልታጣይ ነው የደረስሽው አንቺ ማለት ነው። አንቺ ባትበጠብጭ እንደዚህ ቁጭ ብለሽ ባልሽን ወንድምህን አናግረው እስኪ ተረጋግቶ እንዲያዳምጣት ተገናኝተው እንዲያወሩ ቦታ አመቻች እያልሽ በመልካም ምክር ከባልሽ ጎን ሆነሽ ልጆቹ የሚገናኙበት መንገድ ማመቻቸት ትችያለሽ። ግን እንደዚህ ሚዲያ ላይ እየወጣሽ አለው አልሽ እኮ አለው ለማንም አልጠቀመም። ልንገርሽ ረጋ ብሎ ነገሮችን ማስተካከል ልክ እንደ ጨረቃ ፋሚሊ
የጨረቃ ፋሚሊ ረጋ ብሎ ነው ነገሮችን እየተወያየና ነገሮችን እያስተካከለ ያለው። ፕራንክም ከሆነ እንዲያቆሙ፣ እንደዚህ አይነት ስራ እንዲቀርባቸው። ቤተሰብ እያሳጣቸው ነው፣ ተመልካች ሊያሳጣቸው ይችላል። ሁሌ መወደድ የለም በምትሰሩ ስራ በቃ ቤተሰቦቻችሁን ልታጡ ትችላላችሁ ብሎ ተረጋግቶ ነው ቪዲዮ እየሰራና እያስረዳቸው ያለው። እንዳንቺ ከፍ ዝቅ አላደረገውም ብሩክን ማለት ነው። ሰማሽ? በቃሽ።